ዛሬ በሚድጌብሳ ቀበሌ ፍሬ መንደር የስርዓተ ምግብ ሞዴል መንደር አለና እሱን ለማስመረቅ ነው እዚህ የተገናኘ ነው ማለት ነው። ስለዚህ እንግዲህ ከአመሰራረት እስከ ምረቃ ድረስ ብዙ ተደክሞበታል። ብዙ ባለድርሻ አካላት ብዙ የተደከመበት ነው ማለት ነው። በዚህ ሞዴል መንደር እንግዲህ ከምስረታ ጀምሮ የተለያዩ ስራዎች የተሰሩበት ሁኔታ አለ ማለት ነው። ከመረጣ ጀምሮ ማለት ነው። መረጣው ሲደረግ እንግዲህ የተለያዩ መስፈርቶች አሉ የተቀመጡ ማለት ነው። ያ ማለት ሞዴል መንደሩ ለከተማው ያለው ርቀት ምን ይመስላል፣ ምክንያቱም ለድጋፍና ክትትል ያመች ዘንድ፣ በሁለተኛ ደረጃ የውሃ አቅርቦቱ አለው የሚለውን እንትን ያደረገ ነው፣ ኮንሲደር ያደረገ ነው ማለት ነው። ይህን ስናደርግ እንግዲህ የተለያዩ ሂደቶችን የነበት ሁኔታ ነው ያለ ማለት ነው። ከምልመላ በኋላ ማለት ነው። ሞዴል መንደሩ ከተመረጠ በኋላ አጥቢና ነፍሰ ጡር እናቶችን ቅድሚያ ሰጥተን ከ60 እስከ 70 እናቶች ያለውን ማቀፍ ይቻላል። 60 እናቶችን አቅፈን ነው ስራ የጀመር ነው ማለት ነው። ይህን ስናደርግ እንግዲህ ከተመረጡ በኋላ የተደረገው ሰርቬይ ነው የተሰራው ማለት ነው። ያ ማለት የዳሰሳ ጥናት። የዳሰሳ ጥናት ምንድነው ጥቅሙ? አንደኛ ክፍተት ለመለየት ይጠቅማል ማለት ነው። ክፍተት ለመለየት ምንድነው ጋፑ ብሎ ጋፑን ከለየ በኋላ ያን ክፍተት ለመሙላት ነው ማለት ነው። በሁለተኛ ደረጃ ፖስት ሰርቬይ ይሰራል ማለት ነው። ምረቃ ላይ በምንሰራበት ጊዜ ምን ያህል ተሟልቷል የሚለውን ጋፕም ለማወቅ ይጠቅመናል ማለት። ስለዚህ ሰርቬይ ይሰራ ነው። በተለያዩ መስፈርቶች ተመርኩዘን ሰርቬይ ሰራነ። ከዛ በኋላ ወደ የአቅም ግንባታ ስልጠና ነው የገባን ማለት ነው። ለአጥቢና ነፍሰ ጡር እናቶች፣ ለአካባቢ ተጽዕኖ ፈጣሪ ሰዎች እንዲሁም የግብርና ልማት ቡድን መሪዎችን ስልጠና የሰጠንበት ሁኔታ ነው። ያ ስልጠና ከሰጠ በኋላ የግንዛቤያቸውን ከፍ ካደረግን በኋላ የተለያዩ ግብዓቶች ነው ስርጭት የተካሄደ ማለት ነው። ይህ ግብዓት እንግዲህ ከግብርና ልማት መሳሪያዎች እስከ የተለያዩ የዘር አቅርቦቶች የተሰራበት ሁኔታ ነው ያለ ማለት ነው። እንዲሁም የሞዴል መንደር ዛሬ ያስመረቅ ነው። ካስመረቅን በኋላ የሞዴል መንደር ወደ ሌሎች ሞዴል መንደሮች ደግሞ እናሰፋዋለን ማለት ነው። እናሰፋለን። አጠቃላይ ቀበሌው ሞዴል ለማድረግ ነው እየሰራ ነው ያለው ማለት ነው። ቀበሌው ሞዴል ካደረግን በኋላ እንደ ወረዳ ደግሞ ሞዴል አድርገን ቀጥለን የምግብና የስርዓተ ምግብ ችግር እንግዲህ ቀርብ ነው የደረስንበት ነው። በ2022 ዜሮ ለማድረግ ማለት ስታንቲንግ እንግዲህ እንዲሁ በቀላሉ ስናወራው በሀገር ደረጃ የሚያደርሰው የኢኮኖሚ ኪሳራ በጣም ከፍተኛ ነው ማለት ነው። አንዲት ሀገር የራሷ የሆነ ማዕድን ቢኖራት፣ ሪሶርስ ቢኖራት የሰው ኃይል የተጠናከረ ካልሆነ ያን መጠቀም ዩቲላይዝ ማድረግ አይቻልም እና መቀንጨር ላይ በጣም ከፍተኛ ሁኔታ የተሰራ ነው ያለ። ዛሬ እንዳየኸው እንግዲህ የተለያዩ ባለድርሻ አካላት ተገኝተው ያስመረቁበት ሁኔታ ነው ያለ ማለት ነው። ካሉ 60 አጥቢና ነፍሰ ጡር እናቶች ቅድሚያ የሚሰጠው ለነሱ ስለሆነ ተግባሩን 92% በማከናወን ይህ ማለት አብዛኛው ተግባር ተከናውኗል። አንዳንድ የቀሩ 100% አልሆንም ያልተከናወኑ ተግባሮች ነው። እነሱም በአጭር ጊዜ የሚከናወኑበት ሁኔታ ነው የሚኖረውና እንግዲህ በዛሬው ዕለት 92% ካፈጻጸማችን አጠቃላይ ከ17ቱ መስፈርት ላይ ይህን በማከናወን ዛሬ የተመረቁበት ሁኔታ ነው ያለ ማለት ነው።